ሚዲያችን በከተማችን አለ የሚባል በይዘቱና በፕሮግራሞቹ ህዝብና መንግስትን እያገናኘ ያለ ሚዲያ ነው። አዲስ ሚዲያ ኔትወርክ ለአዲስ ነገር በመትጋቱ በጣም ከልብ አመሰግናለሁ። ዛሬ ትልቅ ብስራትን ነው እንግዲህ የምናበስረው። ላለፉት 20 ዓመታት አፈኘ ይዤው የነበርኩት ድርሰት ሰላምታ ባንድ እንዴት ነው? የቱ ጋር ላስቀምጠው? መሀል ላይ? እሺ። ኦኬ፣ እዚህ ጋር። ኦኬ። እንዴት ነህ? ዝግጅት እንዴት ነው? ዲኮር እንደዚህ ያሳምራችሁታል? አዎ። እናንተን ፕሮግራም እሺ። ምን የሚስተካከል ነገር አለ? ምን ላግዝህ? ሁሉ አልቋል? አልቋል። እሺ፣ እሺ፣ እሺ። እሺ። ዝግጅት እንዴት ነው? ተዘጋጅተሻል? የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክ እንግዲህ ሜትሮፖሊታን ሚዲያን መሰረት ባደረገ መልኩ የተለያዩ አዝናኝ አስተማሪ ዝግጅቶችን ለአድማጭ ለተመልካቾች እንዲሁም ለአንባቢያን እያደረሰ ይገኛል። ታዲያ አዲስ ሚዲያ ኔትወርክ ደግሞ በቅርቡ በአይነቱ በአቀራረቡ ለየት ያለ አዲስ ተከታታይ ድራማ ወደ እናንተ ሊያደርስ እንግዲህ መክፈቻ ስነ ስርዓቱን እያስቃኘናችሁ እንገኛለን። ዛሬ ትልቅ ብስራትን ነው እንግዲህ የምናበስረው። በጣም ስንጠብቅ የነበረው በጉጉት ስንጠብቅ የቆየነው በአጠቃላይ ለሀገራችን ለከተማችንም መጀመሪያ ይሆናል ብዬ የማስበው ትልቅ ስራ ለህዝባችን ዛሬ የምስራች ይዘን መጥተናል። ሁሌ እንደምንለው እንግዲህ እኛ አዲስ ሚዲያ ኔትወርክ አሁንም ሪፎርም ውስጥ ነው ያለው። ሪፎርም ባንድ የሚያልቅ ነገር አይደለም። ሪፎርም ይሰራል፣ ሪፎርም ይቀጥላል። ያሉት አመራሮች ሊቀጥሉ ይችላሉ፣ ሊያስቀጥሉም ይችላሉ። ሌላ ሰው መጥቶ ሪፎርሙን የሚያስቀጥልበት ሁኔታዎች ይኖራሉ። ስለዚህ ሚዲያ ደግሞ አንድ ተሰርቶ አንድ የሚያበቃ ጉዳይ አይደለም። ሁላችንም እንደምናውቀው ዛሬ በዓለም ደረጃም በአገር ደረጃም ሚዲያ እየተስፋፋ ነው ያለው። ሁሉም ሰው ጋዜጠኛ የሆነበት ጊዜ ነው ጊዜው። ሁሉም እጁ ላይ ባለው ፕላትፎርም ኮንተንት እያመረተ ነው ያለው። ኢንተርቴይንመንትን አድሬስ እያደረገ ነው ያለው። ስለዚህ ከዚህ ባሻገር ለሚዲያው ስፔሻሊ ለዚህ ሜንስትሪሚንግ ሚዲያ ለሚባሉት ትልቅ ቻሌንጅ ውስጥ ያለንበት ታይም ነው ማለት ነው። ይህን ቻሌንጅ ግን ቻሌንጅ ነው ብሎ መሸሽ ተገቢ ነው ብዬ አላስብም። ቻሌንጁን አሸንፈው መውጣት ግን ይቻላል። ከዚህ አንጻር እንግዲህ ሁላችሁም እንደምታውቁት ተቋም ውስጥ ህዝብና መንግስትን የሚያገናኙ ትላልቅ ፕሮግራሞችን አሰናርተን ወደ ህዝቡ እያመጣን ነው ያለነው። በጣም ትልቅ ቀን ነውና ትልቅ ቀን ስለሆነ ማመስገን ጥሩ ነው። ምስጋና ሰውን ያበረታል፣ ሰውን መንፈሱን ያሳድጋል፣ የበለጠ እንዲሰራ አስተዋጽኦ አለውና ምስጋናው የመጀመሪያው ምስጋና ለአዲስ ሚዲያ ኔትወርክ ነው። ኢትዮጵያ ውስጥ ላለፉት አመታት በተለይ እንግዲህ አንድ የሊትሬቸር ሰው፣ አንድ የኖቨል የሚጽፍ ሰው፣ አንድ ፊልም የሚጽፍ ሰው ሁሌም እኛ ሊትሬቸርን ልክ እንደ ሰው ላቦራቶሪ ሂውማን ላቦራቶሪ አድርገን ነው የምንወስደው። ስለዚህ ብዙ ኢኖቬሽን ይፈልጋል፣ ብዙ አዲስ እይታ፣ አዲስ አስተሳሰብ፣ አዲስ ምልከታ ይፈልጋልና እነዚህ ምልከታ ይዘን ስንመጣ ብዙ ጊዜ የተለመደ ነገር ነው የሚፈለግ የነበረው። ይሄ ነገር ሰው ሊያዩ ይችላል፣ ሰው ላያዳምጠው ይችላል፣ ሰው ላያየው ላይሰማን ላያዳምጠን ስለሚችል ግድ የለም በዚህኛው በኩል አድርጉት የሚል ነገር ነበርና አዲስ ሚዲያ ኔትወርክ ይሄንን ሰብሮ ለአዲስ ነገር በመትጋቱ በጣም ከልብ አመሰግነዋለሁ። ሚዲያችሁን ሁሌ ስናይ በአዲስ ነገር መጠናል ስትሉ ስሙን ብቻ ነበር አእምሯችን ላይ መጣው። ዛሬ ግን ፕራክቲካሊ ስላሳያችሁን በጣም እናመሰግናለን። ሁለተኛ ቴዲ ስቱዲዮም መመስገን አለብን። አዲስ ነገር ይዘን ስለመጣን። ኦፍ ኮርስ ቴዲ ሁሌ አዲስ ነገር ይዞ መምጣት እንትን ያደርጋል፣ ይታወቃል። ውብ አዲስ ላለፉት 20 ዓመታት አፈኘ ይዤው የነበርኩት ድርሰት እግዚአብሔር ፈቀደና ዛሬ እናንተ ፊት ሊዘረጋ ሆነ። የያዝኩበት ምክንያት የሚመጥነው
በጀት የሚመጥነው አቅም የሚመጥነው ሚዲየም ያስፈልግ ስለነበረ ነው። አይ ቲንክ አጋጣሚዎችም የእግዚአብሔርን ፍቃድ ሆነና መጨረሻው ኤኤምኤን ሚዲያ ሆነ። ያም በመሆኑ እጅግ በጣም ደስተኛ ነኝ። ምክንያቱም ይህ ዘመን ማለት ይህ ጊዜ ማለት አዲስ አበባ እንኳን ለጎብኚዎች ለነዋሪዎቹም ግራ በሚያጋባ ሁኔታ እየተለወጠች ነው። ውብ አዲስ ርዕሱ ነው የተቀየረው እንጂ ከ20 ዓመት በላይ እኔ ውስጥ የነበረ ታሪክ ፉጂቲቭ ነው። ስቶሪ ማለት ተጀምሮ እስኪያልቅ ድረስ እውነትን ለማጥራት የሚሮጥ ካራክተር። እንግዲህ ስቶሪው እኔ ውስጥ ሲመላለስ 20 ዓመት አልፎታል። የመስራት አቅም ይጠይቃል። እንደገና ደግሞ በአንድ ፊልም ብቻ የሚወሰን አልነበረም። ያልወጣበት ምክንያት አሁን ኖርማሊ እኔ ፊቸር ለመጀመሪያ ጊዜ ነው ረዥም ተከታታይ ድራማ ስሰራ ከእናንተ ጋር። ከዚህ በፊት ፊልሞች ነው የምሰራው እና ይሄ ውብ አዲስ ደግሞ በአንድ ፊልም በ90 ደቂቃ የሚያልቅ አይደለም ታሪኩ ራሱ። ስለዚህ ምርጫው ብዙ ፊልሞች መስራት ተከታታይ ወይም ደግሞ እንዲህ አይነት አጋጣሚ መጠበቅ ነበርና ከ20 ዓመት በኋላ ነው የምወልደው። 20 ዓመት ያረገዝኩት ታሪክ ነው። ሁላችሁም እንደምታውቁት፣ እንደምታዩት፣ እንደምትመለከቱት አዲስ ታለንት ሾው ወጣትን ማዕከል ያደረገ ፕሮግራም ነው። ፕሮግራሙ በተለያየ ዘርፍ ነው እያወዳደረ ያለው። ሁሉም ሰው እየተሳተፈበት ያለው፣ እድል እየፈጠረ ያለው፣ የስራ እድልም እየፈጠረ ያለው፣ ከመዝናናት አልፎ ትልቅ ኃላፊነት የሚሰማበት ተቋም እየሆነ ያለ ሚዲያ ነው። በየጊዜው በከተማ ደረጃ ተቀባይነት እያገኘ ያለበት ምክንያት እኛ እናውቃለን ብለን ወደ ህዝቡ መጫን ሳይሆን ህዝቡን ምንድን ነው የምትፈልጉት፣ ምን ላምጣላችሁ እያለ ነው ያለ ነው። ከዚህ አንጻር እንግዲህ ሁላችሁም እንደምታውቁት ተቋም ውስጥ ህዝብና መንግስትን የሚያገናኙ ትላልቅ ፕሮግራሞችን አሰናርተን ወደ ህዝቡ እያመጣን ነው ያለ ነው። በዛም ትልቅ ግብአት እያገኘን የተሻለ ነገር ደግሞ አሁንም መምጣት አለበት ብለን እያሰብንበት ያለ ነው ጉዳይ አለ ማለት ነው። አንደኛ መጀመሪያ የቻናል ጭማሪ ማምጣት አለብን ብለን ነው። ከአንድ ቻናል ወደ 2 ቻናል አደግም። እሱ ብቻ መሆን የለበትም። አዲስ አበባ የሁሉም ብሔር ብሔረሰቦች መናኸሪያ ናት። ከሌላ ቦታ መጥቶ አዲስ አበባ ውስጥ የሚኖር ብቻም ሳይሆን አዲስ አበባ ውስጥ ያለ የተለያየ ቋንቋ የሚናገር አለ። እሱን አኮሞዴት ማድረግ የሚችል ይዘቶች መምጣት አለባቸው ብለን በ5 የሀገር ውስጥ ቋንቋና በ2 በዓለም አቀፍ ቋንቋ ስርጭት ጀመርን። ይሄን ስናደርግ ሁሌ የአየር ሰዓታችን ከሚጨናነቅ ትንሽ ለቀቅ ማድረግ አለብን። ዋናው ህዝቡ የሚፈልገውን ነገር አድሬስ ለማድረግ ማለት ነው። ከዚህ አንጻር እውነት ለመናገር ጥሩ ውጤቶች እያመጣን ነው ያለ ነው። አንዱ ተወዳዳሪ ተመራጭ ሚዲያ ሆነን ለመቀጠል ይዘት ላይ መሰራት አለበት ነው። ይዘቱ በከተማ አቀፍ የሚያወዳድረን ከሌሎቹ ሚዲያ አንጻር የተሻለን እንድንሆን የሚያደርገን ጉዳይ መሆን አለበት ብለን አስበን ነው። ውብ አዲስ የቴሌቪዥን ድራማ እጅግ ሰስፔንስፉል የሆነ ልብ ሰቃይና ምናልባትም መጀመሪያ በሚባል ደረጃ ከ90% በላይ ውጭ ላይ የሚቀረስ በድርጊት የተሞላ የቴሌቪዥን ተከታታይ የቴሌቪዥን ድራማ ነው። የመጀመሪያው እንዳልኩሽ ሙሉ ለሙሉ በድርጊት የተሞላ ፊልም መሆኑ ነው። ሁለተኛው ፓራለል ፕሎት ነው። 2 ፕሎት ነው ይዞ የሚሄደው 52 ኤፒሶድ። ሶስተኛው እኔ ብቻ አይደለሁም ዳይሬክተሩ። አሁን ቅድም ያልተናገርኩት አዲስ አሁን የምትሰሚው 52ቱም ኤፒሶድ አሉ የተባሉ ሀገሪቱ ውስጥ ያሉ ዳይሬክተሮች ዳይሬክት ያደርጉታል እና እድሉን ለተዋናዮች ብቻ ሳይሆን የምንሰጠው እኔ ግፋ ቢል እንደው እኔ እንጃ 10%ቱን ዳይሬክት ባረግ የቀረውን በሙሉ ዳይሬክት የሚያደርጉት የተለያዩ እጅግ በጣም የተመረጡ ባለሙያዎች ናቸው። ስክሪን ፕሌዩም የሚሰራው በቲም ኦፍ ራይተርስ ነው። ስቶሪው ነው እንጂ የኔ ስክሪን ፕሌዩም የተሰራው በጣም ብዙ ጸሐፊዎች ናቸው። አንድ ጸሐፊ ከ2 ከ3 በላይ ኤፒሶድ አይጽፍም። ስለዚህ የብዙ ሰዎች እውቀት የሚፈስበት ስራ ነው የሚሆነው። በዛ ላይ እንደ ረዳት ፕሮፌሰር ተስፋዬ እሸቱ የመሳሰሉ ጋሽ ተስፋዬ ሲማን የመሳሰሉ ሌሎችም አሁን ለጊዜው ስማቸው እንዳልጠራ ኮንፈርሜሽን ያልወሰድኩባቸው ግን በጣም ልምድ ያላቸው ትልልቅ ባለሙያዎች የሚሳተፉበት ስለሆነ እውቀት መር ስራ ነው የሚሆነው እና
ይሄም የተለየ ያደርገዋል። ሰው በአጠቃላይ ዛሬ የመጣንበት ነገር ተከታታይ የቴሌቪዥን ድራማ ሳይሆን ተከታታይ የቴሌቪዥን ፊልም ነው መስራት ያሰብነው። ከዚህ ባሻገር ግን ሌላ አዲስ የሚያደርገው ሌላ ለየት ነገር የሚያደርገው ይሄ ሾው የአክቲንግ ታለንት ውድድር አለው። የአክቲንግ ታለንት ውድድር ስንል ተወዳዳሪዎቹ ተወዳድረው የሚቀሩበት ሳይሆን ልክ ዓለም ላይ እንዳለው ትሬንድ ተወዳድረው ያሸነፉት በተከታታይ የቴሌቪዥን ድራማ በውብ አዲስ ሜጀር ካራክተር የሚጫወቱበትን መድረክ እንፈጥራለን። እኔ ፊልሞች ላይ አይተሽ ከሆነ መሪዎቹ አዳዲስ ናቸው በብዛት። ቀዝቃዛ ወላፈን ሉሊትን አስተዋውቋል። ፍቅር ሲፈርድ አዚዛን አስተዋውቋል። ማርታ አዱኛን አስተዋውቋል። አባዮስ ቬጋስ ብሌንን አስተዋውቋል። ቀስተት ፍጹምን አስተዋውቋል። ስለ እናት ምድር አሁን እንኳን የሰራ ነው ጽጌ ሮያልን እንደ አክትረስ አስተዋውቋል። ስለዚህ እኔ ከአዳዲስ ሰዎች ጋር መስራት በጣም ደስ ይለኛል። ደግሞ እድሉ ደግሞ መሰጠት አለበት። ምክንያቱም በጣም ብዙ የተደበቁ ታለንቶች አሉ። እኔ የምሳተፈው በመጀመሪያ ያው ተዋንያኑን በመምረጥ በዳኝነት ከዛ በፊት በማሰልጠን ከዛ በኋላ ካሰለጠንኩ በኋላ በማወዳደር አወዳድሮ እንደገና ደግሞ ዳኛ በመሆን ነጥብ በመስጠት እሳተፋለሁ። ያው መምህርም በመሆኔ ከዚያ ባሻገር ደግሞ እንደ ተዋናይ እንደመሆኔ መጠን ደግሞ የሆነ ክፍል አለኝ ራሴ የምጫወተው ያንን ደግሞ በተዋናይነትም እሳተፋለሁ። ስለዚህ ፊልሙ በአንጋፋ እና ታዋቂ ተዋናዮች የሚታጀብ ሲሆን አዳዲስ ተዋናዮች ደግሞ እንመለምላለን። አሁን ይህንን ሾው የተለየ የሚያደርገው ተዋናዮቹን በህዝብ ፊት ነው የምንመርጣቸው። የሰለሞን ቦጋለ ገርልፍሬንድ፣ የሰለሞን ቦጋለ እህት፣ እነዚህ ታላላቅ አንጋፋ ተዋናዮች ልጅ ሆነው የሚጫወቱት የፊልሙ መሪ ተዋናዮች በህዝብ ፊት ተመርጠው 50% በድምጽ ብልጫ በህዝብ ድምጽ 50% በዳኞች በሆነ ሁኔታ ተመርጠው በሙሉ ለሙሉ ሾው እየታየ ህዝብ እያያቸው የሚመረጡ ካስቶች ይኖሩናል። በቅርቡ በጣም ደስ የሚል ነገር ሪሞት ኮንትሮላችሁን ወደ ሌላ ቴሌቪዥን የማያስቀይር ጥሩ የቴሌቪዥን ድራማ ይዘንላችሁ እንደምንመጣ ተስፋ አደርጋለሁ። ይህን ለመፈጸም ደግሞ ፈጣሪ ይርዳን። ሁላችሁም ታውቃላችሁ፣ ከተማችን በየጊዜው እድገት እያሳየች እውነተኛ የዓለም አቀፍ የዲፕሎማቲክ ሀብ እየሆነች ያለች ከተማ ናት። ሶስተኛ የዓለም አቀፍ ዲፕሎማቲክ ሀብ፣ በአፍሪካ ደግሞ ዋና መቀመጫ የኢትዮጵያውያን ዋና መዲና የሆነችው አዲስ አበባ በልማቷ በሁሉም ረገድ ትልቅ እምርታ እያመጣች ያለች ከተማ ናት። ዛሬ ያየነውን በማግስቱ ማንደግም ከተማ እየሆነች መጥታለች። ስለዚህ ሁሌ ከተማዋን እድገትን የሚመጥን ኮንተንት ማፍራት አለብን ብለን እንደ ተቋም ትላልቅ ሀሳቦችን እያፈለግን ነው ያለነው። አዲስ አበባ የሜትሮፖሊታን ከተማ ዋና መገለጫ የሆነ ከተማችን ነች። ሜትሮፖሊታን ሲባል ምን ማለት ነው የሚለውን ዲፋይን ማድረግ ያስፈልጋል። ከኢንተርቴይንመንት አንጻር፣ ከኢኮኖሚ አንጻር፣ ከፖለቲካው አንጻር ዲፋይን ማድረግ ይቻላል። ከኢንተርቴይንመንት አንጻር ግን ሜትሮፖሊታን የሚባሉ ከተማዎች ኦዲየንሳቸውን የከተማውን ነዋሪ ኢንጌጅ የሚያደርግ የኢንተርቴይንመንት ኢንዱስትሪ መስፋፋት ይችላል። በአጠቃላይ የያዝናቸው ሁለት የተለያዩ የሚመስሉ ግን በአንድ ቋት ውስጥ የምናስቀምጣቸው ውድድርና ተከታታይ የቴሌቪዥን ድራማ መስካቸውና አካሄዳቸው ምን ይመስላል የሚለውን በአጭሩ ለማስቀመጥ ያህል በተለይ የአክቲንግ ውድድሩ 3 ወር ይወስዳል። ስለዚህ 12 ኤፒሶድ አለው ማለት ነው። ከነገ ጀምሮ ቤቱ ቁጭ ብሎ እድሉ እኮ የለኝም፣ እንዴት አድርጌ ነው አክተር መሆን የምፈልገው፣ እንዴት አድርጌ ኬሪየሬን አሳድጋለሁ ለሚል በሙሉ የመጣ ስለሆነ ቴዲ ስቱዲዮ መጥቶ እንዲመዘገብ በሩን ከፍተናል። ከዛሬ ጀምሮ ከፍተናል። ነገ ከጠዋት ጀምሮ እስከ 11 ሰዓት በስራ ሰዓት በሙሉ ቅዳሜና እሁድን ጨምሮ ከፍተናል ቤታችን። ስራ ምን ጀምሮ ከ100 ነው 10,000 ሰው ቢመዘገብ እግዚአብሔር ብሎልን ትልልቅ የተዋናዮች አማራጭ ይኖረናል እንጂ ዞሮ ለስራው የምንፈልገው የምንመርጠው 100 ነው። ያ ማለት 1,000 ሰው ቢመዘገብ 10,000 ቢት ኦፍ ስትሬች ግን 1,000 ሰው ቢመዘገብ ከዛ ውስጥ 100ውን ፊልተር የምናደርገው ፊልሙ ውስጥ ከተጻፉት ካራክተሮች አኳያ
እና ይሄንን ሙያው እኔ ኒውትራል መሆን ስለፈለግኩኝ ከስራው ለረዳት ፕሮፌሰር ተስፋዬና ለቲሙ ነው ስራውን የሰጠሁት። ከመቶዎቹ ቅድም እንዳልኩት 3 ወር ነው 12 ኤፒሶድ ነው። እስካሁን ኤፒሶዱ አልጀመረም። ከመቶዎቹ 50ዎቹ ይቀራሉ። 50ዎቹ ላይ ኤፒሶዳችን ይጀምራል። ማስተዋወቅ ይጀምራል። ታለንት ማስተዋወቅ ይጀምራል። ከ50ዎቹ 25ቱ ሲቀሩ 12 ወንድ 12 ሴት ሲቀሩ 25 ሰው ሲቀሩ ሾዋችን ይጀምራል ማለት ነው። በየሳምንቱ አንድ ወንድ አንድ ሴት እየወደቀ አንድ ወንድ አንድ ሴት እየወደቀ አንድ ወንድ አንድ ሴት እየወደቀ የዛሬ 3 ወር የውብ አዲስ ዋና ገጸ ባህሪያትን እንለያለን ማለት ነው። 12ቱ 50ዎቹንስ አንጥላቸውም። 50ዎቹም በውብ አዲስ የተከታታይ የቴሌቪዥን ድራማ ውስጥ የራሳቸው ደግሞ ሮል ይኖራቸዋል። ያሸነፉት 2 ነገር አላቸው። ቅድም ፕሮፌሽናል ኤክስፖዠር እንሰጣቸዋለን ብለናል። ስለዚህ ተከታታይ የቴሌቪዥን ድራማ ውስጥ መሳተፍ አንድም የአክቲንጉን ሌሎች ጨዋታዎችን መልመድ ስለሆነ ትልቅ ፕሮፌሽናል ኤክስፖዠር ይኖራቸዋል። አንድም ሁለተኛ በዚህ የውብ አዲስ የአክቲንግ ታለንት ውድድር ላሸነፉ ወንድና ሴት ተዋናያን ኢመርጂንግ ወጣት ልጆች ለእያንዳንዳቸው 1 ሚሊዮን ብር እንሸልማቸዋለን። ይሄ ታይቶ አይታወቅም፣ ታሪክ ነው ባይዘወይ። ትልቁ ሳቢያችን ወጣቱን ትውልድ ወደዚህ ወደ ጥበብ ማምጣት፣ በጥበብ ማሳደግና ማበልጸግ ነው። ስለዚህ እነዚህ አንጋፋ የሆኑ ተዋናያን ጥበብ ባለሙያዎች እንግዲህ አንድ ነገር ወይም ቲያትር በመድረክ ላይ ሲሰራ ወይም ደግሞ ፊልሞችን ስንሰራ ሁሉም አዲስ ነው፣ ሲጀመር አዲስ ነው። ነገር ግን የዚህ ልምድ ያላቸው ሰዎች ብልሃትና ዘዴ እንዴት አድርጎ ነው ካሜራ ፊት የሚሰራው፣ ምኑ ላይ ነው ፖቴንሻላችን በጣም መጠቀም ያለብን፣ የቱ ጋ ነው ላላ ማለት ያለብን፣ የትኛው ጋ ነው የሚለውን ዘዴና ስልት ያውቁታል ከልምድ የተነሳ። ስለዚህ እነዚህን ነገሮች መጀመሪያ በደንብ አድርገን ነው ትሬን የምናደርጋቸው የምናሰለጥናቸው። ለምሳሌ ስታብሊሽ ሻት በሚወሰድበት ወቅት እንዴት ነው መጠቀም ያለባቸው፣ ኤክስፕሬሽናቸው ምን አይነት መሆን መቻል አለበት፣ ስሜታቸው እንዴት መሆን አለበት። ከዛ በኋላ ደግሞ በክሎዝ አፕ በሚሰሩበት ወቅት ካሜራ እንደ አይን ያያልና እንዴት አድርጎ ነው መጫወት የሚችሉት የሚለውን ነገር ስልጠና እንሰጣለን። ከስልጠና ከሰጠን በኋላ እናወዳደራለን። ለቦታው አመቺ በሚሆኑበት ወቅት በዚያ ቦታ ላይ እንዲሳተፉ እናደርጋለን። ዛሬ በደስታና በእውን የምናበስረው ውብ አዲስ የሚል ተከታታይ ድራማ ከአቶ ቴዎድሮስ ተሾመ ጋር ተባብረን በአዲስ ሚዲያ ኔትወርክ ስናመጣም በኮንተንቱ ከተማዋን የሚመጥን ወጣቱን የሚመጥን ማህበረሰቡን የሚመጥን ኮንተንት ለህዝባችን ማድረስ አለብን። ከተማችን እያደገች እኛ ደግሞ ትናንት በሰራነው ሳቲስፋይ ሆነን መቀመጥ የለብንም። የተለያዩ ፕላትፎርሞችን ማመቻቸት አለብን ብለን ተመካክረን ዛሬ እውን ሆኖልን ፈጣሪም ረድቶን በይፋ ልናበስር ዛሬ ተገናኝተናል። አንድ ሚዲያም ደግሞ ሚዲያ ነው ብሎ የሚገመተው ወጣቱንና የከተማውን ነባራዊ ሁኔታን ያገናዘበ መሆን አለበት ነው። ከዚህ አንጻር አዲስ ታለንት ሾው በሶስቱም ዘርፎች በጣም ትላልቅ ወጣቶችን ያፈራንበት አመት ነበር። ያልተለመደ ያልነበረ ክሬቲቪቲ ያልነው እና አዳዲስ ይዘቶችን ይዘን መምጣት ያልነው በሱ አንድ ነገር አግኝተናል ማለት ነው። አሁንም ድጋሚ በውብ አዲስ ዛሬ ያበሰርነው እነዚህ ወጣቶች ይወዳደራሉ። ከተለያየ ቦታ መጥተው ይወዳደራሉ። ተሰጥቷቸውን ደግሞ ለዓለም አቀፍ ማህበረሰብ ያሳያሉ። አንዱ ይሄ አድቫንቴጃቸው ነው ብቻ አይደለም። ይሄ አሸናፊ የሚሆኑ ሰዎች ሽልማት ያገኛሉ። ሽልማት ማግኘት ብቻም ደግሞ አይደለም። ሜቢ ያልተሳካላቸው ሰዎች አይጣሉም ነው የተባለው። ምንድነው የሚሆነው? እድል ያገኛሉ፣ ተዋናይ ይሆናሉ። የስራ እድል ተፈጠረላቸው ማለት ነው ባይ ዲፎልት። ስለዚህ ስራ እድል እየፈጠረ ነው፣ እያዝናና ነው፣ እያስተማረን ነው፣ ቁም ነገር እያስጨበጠ ያለ ድራማ ሆኖ ነው እየመጣ ያለው ማለት ነው። ስለዚህ የፖለቲካ የማህበራዊ የኢኮኖሚያዊ ጥያቄ የሚመልስ የሚዲያውን ተወዳዳሪነትና ተመራጭነትን ነው በደንብ የሚያረጋግጥ ይዘት ያለው ስራ ይዘን እየመጣን ነው ያለ ነውና
ቀጣይም ደግሞ የአዲስ ታለንት ሾው ይቀጥላል። አሁን እነዚህ ተሰጥኦ ያላቸው የተባሉት ቀጣይ ድል የሚያገኙበትን ሜካኒዝም ደግሞ እየተፈጠሩ ነው ማለት ነው። ባይ ዲፎልት አሁን አዲስ ሚዲያ ኔትወርክ በቅርብ ተወዳዳሪዎች እንዲመዘገቡ ያደርጋል። ሁለተኛ ዙር እነዚህ ሰዎች እዚህ ጋር የታዩት ተሰጥኦ ወደዛ መጥቶም የተሻለ ነገር እንዲያሳዩ እድል የሚሰጥና ለነገ ህይወታቸው የተሻለ ነገር በር የሚከፍትላቸው ስለሆነ የተያያዘ ነው። ኢንተርቴይንመንቱንም አለን በጥቅሙም ደግሞ የሚጠቀሙበትን ሜካኒዝሞችም ደግሞ በዛው ልክ እየተጠቀምበት የምንሄድበት ሲቹዌሽኖች አሉ ብዬ አስባለሁ። አጋጣሚዎች ተገናኝተው ማለት ይቻላል እና እኔ ከስራ አስኪያጁ ጋር የመገናኘት እድል ነበረኝ። ሳወራው እስካሁን ካወራዋቸው ሌሎች የቴሌቪዥን ኃላፊዎች ተቀባይነቱ በጣም አስደሳች ነበር። የስራ አስኪያጁ እና አብሮ ለመስራት ያለው ፍላጎት፣ ቴሌቪዥን ጣቢያውን ለማሳደግ ያለው ፍላጎት ያስገርም ነበር። እኔ ላይ ያሳደረው እምነት አስደንጋጭ ነበር። ስልጠና ስጥልኝ ብሎኝ ስልጠና ሰጥቻለሁኝ እናንተ ጋር ታስታውሽ እንደሆነ እና ያም ኢንስፓይሪንግ ነበር። በስልጠናው ወቅት ያገኘዋቸውን ባለሙያዎች አብሮ ለመስራት የሚያጓጉ በጣም የስራ ፍላጎት ያላቸው ትልልቅ የጋዜጠኞች ናቸው እና ከዚህ ጣቢያ ጋር መስራት ያጓጓል። ስለዚህ መነጋገር ተጀመረ እና እዚህ ደረሰ ማለት ነው። ግን ይህን ስልሽ እኔ ሀሳብ ነው እንጂ ያቀረብኩት ጨረታ ወጥቷል። ጨረታ ወጥቶ ጨረታውን ተወዳድሬ ላሉ ትልልቅ ስቱዲዮዎች ጨረታ ተልኮ ሁሉም ሀሳባቸውን አቅርበው ከዛ በኋላ የኛ ተመርጦ እንጂ ዝም ብሎም ስለተገናኘንም የሆነ ነገር አይደለም እና በጨረታውም አሸንፌ ነው። አዲስ ሚዲያ ኔትወርክ የእናንተ ነው፣ እኛም የእናንተ ነን። ተናገሩበት፣ አዳምጡን። እኛም ደግሞ እናንተ የምትሉትን ሰምተን ሁሌ ለማስተካከል ሁሌ ለመስተካከል ዝግጁ ነን። እጅግ አድርጌ አመሰግናለሁ። እንኳን ደስ አላችሁ ማለት ፈልጋለሁ። የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክ ውብ አዲስ የተሰኘ በአይነቱ እንዲሁም በአቀራረቡ ለየት ያለ ተከታታይ የቴሌቪዥን ድራማ ወደ ተመልካቾቹ ለማድረስ እንግዲህ ቅድመ ዝግጅቱን አጠናቆ በዛሬው ዕለት እንግዲህ መክፈቻ ስነ ስርዓቱን ወደ እናንተ አድርሷል ማለት ነው። ተመልካቾቻችን እንግዲህ ውብ አዲስ ብለን እንግዲህ በቅርቡ በአዲስ ሚዲያ ኔትወርክ በአዲስ ቴሌቪዥን ወደ እናንተ እንደርሳለን ማለት ነው። በጉጉት እንድትጠብቁን የአክብሮት ግብዣችን ነው። መክፈቻ ስነ ስርዓቱን እንግዲህ እንደተመለከታችሁት ይህንን ይመስል ነበረ። ስለነበረን ቆይታ እናመሰግናለን። በቅርቡ ውብ አዲስ ብለን እንመጣለን። እስከዛው መልካም ቆይታ ይሁንላችሁ።